ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ስለዚህ ስለተባረከና ስለተቀደሰ እግዚአብሔር በምሕረቱና በቸርነቱ ስለሰጠን ማለዳ አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ሁሉ እናመሰግናለን። በደምህ አጥበህ ቀድሰህ በቁስልህ ፈውሰህን በመስቀል ላይ መርገማችንን ወስደህ በልጅህ በኢየሱስ ክርስቶስ ባርከህ ልጆቼ ብለህ ስለጠራህን እናመሰግንሃለን። እነሆ ደግሞ የአንተ እጅ በእኛ ላይ ስለሆነ ስለበዛልን ጸጋ፣ ስለበዛልን ምሕረት፣ ስለተደረገልን ርኅራኄ ሁሉ እናመሰግንሃለን። ሁሉ ለስምህ ክብር ይሁን። እነሆ ደግሞ በዚህ ማለዳ የሰጠህንን ቃልህን እንድትባርክልን፣ እንድታስተምረን፣ በመንፈስህ ደግሞ እንድታግዘን አቅም፣ ጉልበት፣ ብርታት እንድትሆነን በኢየሱስ ክርስቶስ ስም እንጠይቅሃለን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው ሁለተኛ ጴጥሮስ መልእክት ምዕራፍ 1 ነው። በትናንትናው ዕለት ቁጥር 17ን ተመልክተናል። እንዲሁም ደግሞ ቁጥር 18ንም ነካክተነዋል። እንግዲህ በትናንትናው ዕለት የተመለከትነው ጳውሎስ በቁጥር 16 ላይ በብልሃት የተበጀ ወንጌል አይደለም፣ ተረት አይደለም እንሰብክላችሁ፣ ያየነውን ነው፣ የሰማነውን ነው፣ የዳሰስነውን ነው ብሎ እንደተናገረ እናያለን፣ አይተናል። እንደዚሁም ደግሞ ቁጥር 17 ላይ ይህ የተሰበከ ወንጌል ከገናናው ክብሩ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚለውን ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋና ተቀብሏልና የሚለውን ክፍል ተመልክተናል። እንግዲህ ያ ድምፅ እንዴት እንደመጣለትና ያንን የእግዚአብሔርን ክብር እንደተመለከቱ ተመልክተናል። ያንን የተመለከቱትን የእግዚአብሔርን ክብር ደግሞ በምድር ሁሉ ላይ ለሰው ልጆች እንደሰበኩትና እንደተናገሩት ያንን እየተናገሩ እንደሆነ ለመመልከት ሞክረናል። እንግዲህ ደግሞ ቁጥር 18 ላይ ትናንትናም ትንሽ ለመመልከት ሞክረናል። እኛ በቅዱስ ተራራው ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን። ለዚህ ነው ጌታ ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እናንተ ምስክሮቼ ትሆናላችሁ ያለበት ምክንያት የሞቱም የትንሣኤውምና የእግዚአብሔር ክብር መገለጫ ምስክሮቹ እንደነበሩ ለማሳየት ሞክሮ ነው። እንግዲህ ክርስቶስ ጋር ስለነበሩ አብ አባት ስለሱ ሲመሰክርለትና በተለይም ደግሞ ያዕቆብ፣ ዮሐንስ፣ ጴጥሮስ እነዚህ ሦስቱ አዕማድ የሚባሉት ሐዋርያቶች ከእርሱ ጋር በነበሩ ጊዜ ይህንን የከበረውን ድምፅ ሰምተው የሰሙትን ድምፅ ደግሞ በብልሃት የተበጀ በተረት ሳይሆን በዓይናቸው ያዩትን በእጃቸው የዳሰሱትን የሰሙትን ያንን እውነተኛውን ወንጌል ለእኛ እንዳሻገሩልን መጽሐፍ ቅዱስ ይነግረናል። ስለዚህ ነው እኛ በዛ በቅዱስ ተራራው ላይ ተገኝተን ይህንን ድምፅ ይህንን ምስክርነት ሰምተናል። አብ ስለ ልጁ ሲመሰክር ሰምተናል። የምወደው ልጄ እርሱ ነውና እርሱን ስሙት ብሎናል ብለዋል። እንግዲህ እነሱ እሱን ሰምተው እሱን ታዘው ለዚህ ለወንጌል ራሳቸውን አንዳንዶቹ በመጋዝ ተሰንጥቀው፣ አንዳንዶቹ በዘይት ተጠብሰው፣ አንዳንዶቹ ቁልቁል ተሰቅለው
በመሥዋዕት ይህንን ወንጌል ሰብከው አልፈዋል። እኛስ ምን እየሰማን ምንስ እየተናገርን ነው? ከምናየው ከምንመለከተው ከዙሪያችን ነው የምንናገረው ወይንስ ከሰማይ የሰማነውን ድምፅና እውነት ለእኛና ለሰው ልጆች ሁሉ የሆነውን ያንን የተገለጠውን የእግዚአብሔርን ክብር ነው እየተናገርን ያለ ነው? ይህንን በደንብ ልናስተውል ያስፈልጋል። የዘመኗ ቤተ ክርስቲያን ችግር የሆኑት ነገሮች አንዱ ምንድን ነው? በምድር ላይ የሐሰተኞች አስተማሪዎችና ነቢያቶች መብዛት፣ መፍለቅና በተለይም በብልሃት የተባጃጀ ስኳር የሚል ለወንጌል የሚያጀግን ሳይሆን ለምድራዊ ነገር የሚያጀግን ተረት የሆነ ትምህርትና አስተምህሮ ከምድር የማይዘል ሰማይን ገልጦ የማያሳይ ትምህርቶች የበዙበት ዘመን ላይ ነው ያለ ነው። ሰማይን ገልጦ የማያሳይ ትምህርት የእግዚአብሔር ትምህርት አይደለም። የእግዚአብሔር የሆነው ትምህርት መነሻውም ክርስቶስ፣ መደምደሚያውም ክርስቶስ፣ መሃሉም ክርስቶስ ነው። ከክርስቶስ ውጪ ማንንም ላይ ፎከስ አይደረግም። ስለዚህ ዛሬ ብዙዎች ክርስቶስን ዘንግተው በክርስቶስ ዙፋን ተቀምጠው ልክ እንደ ክርስቶስ መሆን ያማራቸውና በእውነት ወንጌል የሚሳለቁበት ዘመን ላይ መድረሳችን የተጻፈልን እውነት ስለሆነ ልንደነግጥ አይገባም። ምክንያቱም ይሄ ተጽፎልናልና፣ ይሄ እውነት እንደሚመጣ ተነግሮናልና፣ አውቀነዋልና። ስለዚህ ያንን ልናስተውል ልንገነዘብ ያስፈልጋል። ለዚህ ነው ጴጥሮስ ቁጥር 19 ላይ እንደዚህ ይላል፣ ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን፣ ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚያበራውን መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። እየተጠነቀቃችሁ መልካም ታደርጋላችሁ። ስለዚህ ይህንን የእግዚአብሔር እውነትን ማየት ያስፈልጋል። እኛ ምን አለን? የጸና የትንቢት ቃል አለን። የማይለወጥ የማይሻር በሰዎች ብልሃት የማይበጃጅ የሰውን ሕይወትና ታሪክ ሊለውጥ የሚችል የከበረ በሰማይና በምድር የተገለጠ ፍጥረት የመሰከሩለት ሕያውና ቅዱስ የሆነ ቃል አለን። ፍጥረት ሁሉ የተፈጠረበት። ስለዚህ ይሄ ቃል በሕይወታችን እንዲበራ ይፈለጋል። ይሄ ቃል በጨለማ ስፍራ ሁሉ መብራትን ስናበራ እንደምንጠነቀቅ ሁሉ ለዚህ ሕያውና ቅዱስ ቃል ልንጠነቀቅም ያስፈልጋል። ስለዚህ ነው ለእኛ የተሰጠን ይህንን የከበረ እውነት የትንቢት ቃል በደንብ ልንረዳው ያስፈልጋል። ቃሉ ራሱ ስለሆነ ማንነቱ ስለሆነ በቃሉ ውስጥ ክርስቶስን እና የምድርን ፍጻሜም ጭምር ሳይቀር ማየት ስለምንችል በቃሉ ውስጥ ራሳችንንም ተመልክተን የራሳችንንም ነገር ማስተካከል ስለምንችል፣ ስለዚህ በዚህ ቃል ሕይወታችን ሊበራ ሊደምቅ ያስፈልጋል። የሚሸራረፍ ቃል አይደለም። በየዘመናቱና በየዓመተ ምሕረቱ በየጊዜያቱ የሚለዋወጥም ቃል አይደለም። የሚያረጅም ቃል አይደለም። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀለኛል ብሏልና። ስለዚህ ይህን ቃል በእውነት እየተመለከትንና እያየን ወደፊት መራመድ እንድንችል እግዚአብሔር እንዲረዳን እጠይቃለሁ። ምክንያቱም
ቃሉ ከሌለን መዋጋት አንችልም። ሰይፍ የሌለው ወታደር ወይም ጠመንጃ የሌለው ወታደር ማለት ነው ቃሉ የሌለው። ምክንያቱም ቃሉ የኛ የእውነት ብርሃን ነው ስለሆነ ነው። ለዚህ ነው እኮ ዳዊት ቃልህ ለእግሬ መብራት ለመንገዴ ብርሃን ሆነልኝ ብሎ የሚናገረው። ተመልከቱ አንደኛ ጴጥሮስ 1:10 ላይ ለእናንተ ስለሚሰጠው ጸጋ ትንቢት የተነገሩት ነቢያት ስለዚህ መዳን ተክተው እየፈለጉ መረመሩት፣ ግን ሊያዩት አልቻሉ፣ ሊገናኙት አልቻሉ። እነሱ ትንቢቱን ተናግረው አለፉ። ያለኛ ሙሉ ስላልሆኑ መግባት እንኳን አልሆነላቸውም። ከሩቅ አይተውት እንደተሳለሙ ዕብራውያን 11 ምዕራፍ 11 ይነግረናል። እኛ ግን ይህንን እውነት ፊት ለፊት አይተነዋል፣ አብሮንም አለ፣ በመንፈሱ ከኛ ጋር አለ። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ እንዳለ ከእኛ ጋር ሆኖ አብሮን አለ። ስለዚህ ይህንን የጸና የእውነት የትንቢት ቃል ዛሬ ትሻገራለህ ከሚለው ይበልጣል። ዛሬ እንዲህ ይሆንልሃል ከምንባለው በላይ ይበልጣል። ምክንያቱም ሁሉም ገልጦ ያሳየናልና ነው። ምን እንደሆነልን ምን እንዳልሆነልንም በግልጥ ይነግረናል። ይሄ ትንቢት ቃል ምን ማድረግ እንዳለብን ምን ማድረግ እንደሌለብንም በግልጽ ይነግረናል ይሄ ትንቢት ቃል። ስለዚህ ይሄንን የእውነት ቃል አጥብቀን ልንይዝ ይገባናል። መልካም ልናደርግ ይገባናል። አንደኛ ጴጥሮስ 1:11 ላይ በእርሱም የነበሩ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዲያመለክት ይመረምሩ ነበረ፣ ግን ማወቅ አልቻሉም። ይመረምሩ ነበር፣ ዘመኑን ማወቅ ይፈልጉ ነበረ፣ በእነሱ ዘመን እንዲመጡ ይናፍቁ ነበረ። ነገር ግን ይህ የጸና የትንቢት ቃል ለእኔና ለእናንተ በግልጽ ተሰጥቶናል። ለዚህ ነው መዝሙር 119 ቅድም ያልኳችሁ 105 ላይ ምን ይላል? ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ብርሃን ነው፣ ብርሃን ነው። የእግዚአብሔር ቃል የጸና የትንቢቱ ቃል በውስጣችሁ ብርሃን ይሆናል፣ ሕይወታችሁን ያበራዋል። ቃሉን ይዛችሁ በርከክ ስትሉ ኑሯችሁን ያበራዋል። በራሳችሁ ይህንን እውነት ልትለማመዱት ያስፈልጋል። ይህ የትንቢት ቃል በሕይወታችሁ ሲሰራ በግልጽ ትመለከቱታላችሁ። ለዚህ ነው ሉቃስ 1:78 ላይ ይህ ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው ይላል። ይህ ብርሃን የመጣው በእኛን በጎበኘበት የአምላካችን ምሕረትና ርኅራኄ ነው። ተመልከቱ። ይህንን በደንብ ልናጤን ይገባል። ሁለተኛ ቆሮንቶስ 4:6 ላይ በክርስቶስ ፊት የእግዚአብሔር ክብር ዕውቀት ብርሃን እንዲሰጥ በልባችሁ ውስጥ ያብራ፣ በጨለማ ብርሃን ይብራ ያለው እግዚአብሔር ነው ብሎ ይነግረናል። ወገኖቼ የጸና የትንቢት ቃል አለን። እንግዲህ ቅዱሳን ወንድሞችና እህቶቼ ይህንን መልእክት ለሁሉም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማዳረሱን አትርሱ። የዛሬውን ማለዳ አጭር ጸሎት በዚህ ልጸልይና እናበቃለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነት ሁሉ ክብር ምስጋና ለአንተ ይሁን። ስለ ሁሉ ነገር ተመስገን። ቃልህን ደግሞ በክርስቶስ ኢየሱስ ስም ባርክልን። ነው ደግሞ ይህንን ማለዳ ስለሰጠን እናመሰግናለን። ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ ሁሉን በእጅ አሳልፈን ሰጠን። በኢየሱስ ስም አሜን።
በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።